ጤና ይስጥልኝ ክቡራትና ክቡራን፣ ይህ የግሎባል ዴይሊ ኒውስ ፕሮግራማችን ነው። እኔ አዘጋጅና አቅራቢያችሁ ቤቲ ነኝ። ዛሬ ሮብ ሚያዝያ 21 2026 ሲሆን በአሜሪካና ኢራን መሃል ያለውን ጊዜያዊ የተኩስ አቁምና የሆርሙዝ የባህር መስመር ውጥረትን፣ በትራምፕ የኢሚግሬሽን ፖሊሲ ምክንያት በውጭ ዜጎች ኑሮ ላይ የተደቀነውን ፈተና፣ እንዲሁም የካናዳን አዲስ የኢኮኖሚ እድገት እቅድና ፖለቲካዊ እርምጃዎችን፣ የኢትዮጵያ የነዳጅ አቅርቦት መሻሻል ጀምሮ እስከ SpaceX የህዋ ጉዞ ድረስ በርካታ የዕለቱን ዋና ዋና መረጃዎች በስፋት እንመለከታለን። አብራችሁን ቆዩ። በቅድሚያ ወደ ሀገር ውስጥ መረጃችን ስናልፍ የኢትዮጵያ መንግስት በመካከለኛው ምስራቅ ባለው ግጭት ምክንያት የተስተጓጓለውን የነጭ ናፍታ አቅርቦት ከዛሬ ጀምሮ ሙሉ በሙሉ ወደ ነበረበት መመለሱን አስታውቋል። የገንዘብ ሚኒስትሩ አቶ አህመድ ሺዴ ዛሬ እንዳስታወቁት ከሆርሙዝ ስትሪት ወይም ስትሪት ኦፍ ሆርሙዝ መዘጋት ጋር ተያይዞ ተፈጥሮ የነበረውን የኢኮኖሚና የነዳጅ አቅርቦት ጫና ለመቅረፍ ሙሉ በሙሉ የነጭ ናፍታ አቅርቦት እንዲጀመር ተወስኗል። ይህ ውሳኔ ከቅርብ ጊዜ ወዲህ በሀገሪቱ የትራንስፖርት ዘርፍ ላይ የተፈጠረውን ማነቆ ያቀለላል ተብሎ ይጠበቃል። በሌላ በኩል የተባበሩት መንግስታት የኢኮኖሚ ኮሚሽን ወይም ዩኔካ ዋና ጸሐፊ ክላቨር ጋቴቴ ኢትዮጵያ በአረንጓዴ አሻራና ታዳሽ ኃይል ዘርፍ እያሳየች ያለውን ተነሳሽነት አድንቀዋል። ሀገሪቱ 95% የኤሌክትሪክ ኃይሏን ከታዳሽ ኃይል ማግኘቷን በአርአያነት ጠቀሱት ዋና ጸሐፊው ኢትዮጵያ ለቀጣዩ የአየር ንብረት ጉባኤ ወይም COP32 አስተናጋጅነት ዝግጁ መሆኗን ገልጸዋል። ወደ ቀጣዩ መረጃችን ስናልፍ በዓለም አቀፍ የኢኮኖሚ መድረክ ትኩረትን የሳበው የአሜሪካ ማዕከላዊ ባንክ ፌዴራል ሪዘርቭ የዛሬው እርምጃ ነው። ማዕከላዊ ባንኩ ለሶስተኛ ተከታታይ ጊዜ የወለድ ምጣኔን ኢንትረስት ሬትስ በአለበት ለማስቀጠል ሆልድ ስተዲ መወሰኑ ተዘግቧል። ይህ ውሳኔ የዋጋ ግሽበትን ለመቆጣጠር እና የኢኮኖሚ መረጋጋትን ለማምጣት የተወሰደ ቢሆንም በዓለም አቀፍ የገንዘብ ገበያ እንቅስቃሴ ላይ የራሱ የሆነ ጫና ይኖረዋል ተብሎ ይገመታል። በመቀጠልም ወደ ቴክኖሎጂ ስናልፍ SpaceX ኩባንያ ዛሬ ፋልከን ሄቪ የተሰኘውን ግዙፍ ሮኬት በመጠቀም 6 ቶን የሚመዝነውን የኮሙኒኬሽን ሳተላይት በተሳካ ሁኔታ ወደ ህዋ አምጥቋል። ቪያሳት 3F3 የተባለችው ይህች ግዙፍ ሳተላይት አሜሪካ ከሚገኘው የኬኔዲ ስፔስ ሴንተር የመጠቀች ሲሆን በዓለም አቀፍ ደረጃ የኢንተርኔት ግንኙነትን ይበልጥ ለማስፋፋት ከፍተኛ አስተዋጽኦ እንደምታደርግ ተነግሯል። ወደ ዓለም አቀፍ መረጃችን ስናልፍ በቅርቡ ከተከሰከሰው የአሜሪካ፣ የእስራኤል እና የኢራን ጦርነት ጋር የተያያዙ የቅርብ ጊዜ ክስተቶችን እናያለን። ከየካቲት ወር ጀምሮ የተካሄደውን ከባድ ጥቃት ተከትሎ አሁን ላይ በፓኪስታን አደራዳሪነት ጊዜያዊ የተኩስ አቁም ላይ ይገኛሉ። ዛሬ እንደወጣው መረጃ ከሆነ ዋይት ሃውስ የኢራንን አዲስ የድርድር ሐሳብ እየገመገመ ይገኛል። ኢራን ቁልፍ የሆነውን የሆርሙዝ መተላለፊያ ለመክፈትና የኒውክሌር ድርድሩን ለማዘገት አዳዲስ ቅድመ ሁኔታዎችን አቅርባለች። ይህ በእንዲህ እንዳለ የኢራን መገበያያ ገንዘብ የሆነው ሪያል የመግዛት አቅም ታሪካዊ የተባለ ውድቀት ማሳየቱን ዓለም አቀፍ የዜና አውታሮች ዘግበዋል። በሌላ በኩል ወደ አሜሪካ የውስጥ ፖለቲካ እና የኢሚግሬሽን ጉዳይ ስናልፍ ፕሬዚዳንት ዶናልድ ትራምፕ በውጭ ዜጎችና ስደተኞች ላይ ጥብቅ ሕጎችን እያወጡ ይገኛሉ። የትራምፕ አስተዳደር ጥገኝነት ጠያቂዎችን ከድንበር ለመከልከል ያወጣውን መመሪያ የፌዴራል ይግባኝ ሰሚ ፍርድ ቤት ሕገወጥ ነው በማለት ውድቅ አድርጎበታል። ከዚህ በተጨማሪ የውጭ ጉዳይ መስሪያ ቤቱ በጊዜያዊ ቪዛ ወደ አሜሪካ ለመግባት ለሚጠየቁ ሰዎች አዲስና ጥብቅ መመሪያ አስተላልፏል።
ይህም የቪዛ አመልካቾች ወደ ሀገራቸው ሲመለሱ ምንም አይነት ስጋት እንደሌለባቸው እንዲያረጋግጡ የሚያስገድድ ነው። በአዲሱ የትራምፕ ፖሊሲ የኢሚግሬሽን ፖሊሲ ምክንያት በአሜሪካ የሚገኙ የውጭ ዜጎች ኑሮና ደህንነት ፈተና ውስጥ የወደቀ ሲሆን በዛሬው ዕለት የጠቅላይ ፍርድ ቤቱ የሶሪያና የሄይቲ ዜጎችን ጊዜያዊ ከለላ TPS ስለማንሳት ውሳኔ ለመስጠት እየመከረ ይገኛል። በመጨረሻም ወደ ካናዳ ፖለቲካና የኢኮኖሚ እድገት Canadian Politics and Economic Growth እናምራ። የካናዳ ጠቅላይ ሚኒስትር ማርክ ካርኒ መንግስት የ2026 የጸደይ ወቅት የኢኮኖሚ ማሻሻ እቅዱን ይፋ አድርጓል። በዚህም ካናዳ ስትሮንግ ፈንድ የተሰኘና $25 ቢሊዮን የተመደበለት የሀገሪቱ መጀመሪያው የሀብት ፈንድ Sovereign Wealth Fund ተመስርቷል። የካናዳ ኢኮኖሚ ከዓለም አቀፍ አለመረጋጋቶችና የንግድ ታሪፍ ጫናዎች ባሻገር ከፍተኛ ጥንካሬ እያሳየ ሲሆን የዓለም የገንዘብ ድርጅት IMF ካናዳ በ2026 በG7 ሀገራት ውስጥ ሁለተኛውን ፈጣን የኢኮኖሚ እድገት እንደምታስመዘግብ አስታውቋል። የዛሬው ግሎባል ዴይሊ ኒውስ ዝግጅታችን ይህንን ይመስል ነበር። ወቅታዊ እና ዕለታዊ የሆኑ ዋና የዓለም አቀፍና የአገር በቀል ዜናዎችን ለማግኘት ፖድካስታችንን በስፖቲፋይ፣ በዩቲዩብ፣ በአይሃርት ሬዲዮ እና በአፕል ፖድካስት ሰብስክራይብ እና ፎሎው በማድረግ የፕሮግራማችን ተከታታይ እንዲሆኑ እንጋብዛለን። ከዝግጅቱ ጋር አብሬያችሁ የነበርኩት እኔ ቤቲ ነበርኩኝ። ለዕለቱ የነበረን ዘገባዎች እነዚህን ይመስሉ ነበር። በሌላ ጊዜ እስክንገናኝ ድረስ ለሁላችሁም ሰላምና መልካም ቀን እየተመኘው በዚሁ ለያችኋለሁ። ቸር ሰንብቱ።